የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዚያ ነው ምንጫቸው። በጉብዝናዋ ወቅት እንዳሳደገች ራሷን አሳልፋ ሀና ናሙና በሰጠችው ዶክተር ሲጠይቃት እኔም የጤና ባለሙያ ነኝ ለተወሰነም ጊዜ ደግሞ በሙያ ሰርቻለሁ ካለች በኋላ ዶክተሩ ጥያቄ ፈጥሮበት አባቷን ሊጠይቁ ከሄደ በኋላ ሀና ከትንሽ ደቂቃ በኋላ ፈልግሻለሁኝ አንድ ጊዜ ውጭ ትመጫለሽ ወይ ብሎ ይጠይቃታል። ሀናም ደግሞ ምንም ችግር የለም ዶክተር እሽ እመጣለሁ ብላ ካለች በኋላ እሷም ደግሞ እንድታዘዘችው ወደ ነበረበት ሂዳ ዶክተሩ ደግሞ በሀና በጤና ባለሙያ ሆና እንዴት የቤት ሰራተኛ ትሆናለች? የወይዘሮ ሚላ ሰራተኛ እንዴት ትሆናለች? በማለት በመተከዝ እያሰበ በነበረበት ሰዓት ሀና ገብታ ዶክተር እንቅልፍ ያዘህ እንዴ እያለች ስትለው አይ አልያዘኝም መጣሽ እንዴ ሀና ግን ደግሞ የሆነ ነገር እያሰብኩ ነበር ብሎ ይላታል። ሀናም ደግሞ ረበሽኩ መሰለኝ ስትለው አልረበሽኩም አባትሽ እንዴት ነው ብሎ ይጠይቃታል። አባቴ ደህና ነው እየተሻለው ነው ስትል እሱም ደግሞ በቅርቡ ተሽሎት ከሆስፒታል ይወጣል ብሎ ይላታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ያለኝ ላይክ እና ሰብስክራይብ አትርሱ። እናመሰግናለን። ታላችሁ አስተያየት እንቀበላለን። እንግዲህ ሀና ኖላዊ ተወዳጅ እና ተመራጭ ከሁሉም ድራማዎች የሰውን ህይወት ድራማም ቢሆንም ይህ ድራማ እውነተኛና ትክክለኛ ህይወት ልክ እንደ ሀናና እንደ ወይዘሮ ሚላ የሚሆኑ ሰዎች ቤት ይቁጠራቸው ብዙዎች ናቸው አለ ማለት ነው። ግን ይሄ እንደ ድራማ ሆኖ ነው የሚመጣው እንጂ ትክክለኛና ማንነትን የሚገልጽ እውነተኛ ታሪክ አለ ማለት ነው። እንግዲህ ሀና ትምህርቷን ጨርሳ የጤና ባለሙያ እንደመሆኗ ግን ደግሞ አባቷን ለማሳከም ከደሴ ወሎ ወደ አዲስ አበባ በመጡበት ጊዜ ለታ ብሩ በማጠር አባቷን ለማሳከም ብላ ትምህርቷ ስራዋንም ጥላ ለአባቷ ስትል በወይዘሮ ሚላ ቤት ሰራተኛ ሆና እያገለገለች ትገኛለች። ያም ሆኖ ደግሞ እንግዲህ የቤተሰቦቿን የምታገኝበትን ታሪክ ሀሴት የምትባለዋ እንዲቀማቻት እሷም ታውቃለች፣ ሁላችንም እናውቃለን። ያሁኑ ደግሞ በዛ የቤት ሰራተኛ ሆና እያገለገለች እያለ ይህን ታሪክ የሰረቀቻት ልጅ መታ ለምርመራ ድረስ እስከሚደርሱ ደርሳለች። ሀና እንግዲህ ሀና በምርመራ ሰዓት ላይ ዶክተሩ ጸጉር ይሰጣል እሷ ሀሴት ልላጭ እና ልስጥ ስትለው አይሆንም ሀና ደግሞ ብድግ ብላ አይ ከስር ነው የሚነቀለው ስትላት ዶክተሩም ግራ ተጋብቶ እንዴት አወቅሽ ሀና ብሎ በጠየቃት ጊዜ የጤና ባለሙያ ነበርኩም በዛም ላይ ደግሞ ለተወሰነም ጊዜ አገልግላለሁ በሙያ ብላ በጠየቀችው እሷ አይምሮውን ነክቶት በኋላ ላይ አባቷ ሊጠይቅ በሄደ ሰዓት እንድትፈልግሻለሁኝ ውጭ ላይ እንድመጭ ብሏት በሄደ ሰዓት እኔም እሷም ሄዳ ሀናም ለምንድን ነው የጠየከኝና እንድመጭ ብለህ የጠየከኝ ብላ ስትለው ቅድም ባልሽው ነገር ገርሞኝ ነው ብሎ ይላታል። ሀናም ምንድን ነው ያወራኸው ዶክተር ብላ ስትለው ሕክምና ተቀጥሬ ሰርቻለሁ ነው ያልሽኝ አይደለ ብሎ ሲላት አዎ ደሴ ሆስፒታል ግል ገብቼ ስሰራ ነበረ ብላ ትለዋለች። ዶክተሩም እና ታዲያ ለምን ተውሹ ብሎ ሲላት ሀናም ደግሞ አባዬን ሲያመው ትቼ አዲስ አበባ ድረስ ለሱ ብዬ ነው የመጣው ብላ አንገቷን አቀረቀረች። ምክንያቱም ሁሉም ወዶ ስለማይሆን እሷ ለአባቷ አንድ ናትና የላትም አባቷም ደግሞ ከእሷ ውጭ ማንም ስለሌለው አባቷን ለማሳከም ብላ ስራዋንም ጥላ አዲስ አበባ መታ በሰው ቤት ታገለግላለች። ዶክተሩም ለተወሰነ ሰዓት በጣም ይገርማል ብሎ ጭንቅላቱን ይዞ ለአባትሽ ብለሽ የነ ወይዘሮ ሚላ ሰራተኛ እስከምትሆኒ ድረስ ለአባትሽ ብለሽ ነው ብሎ ሲላት ሀናም አዎ ብላ ሀንዬ ትመልሳለች። ዶክተሩም
ታዲያ አባት ካለሽ ለምንድን ነው የነ ወይዘሮ ሚላ ልጅ ነኝ ብለሽ የመጣሽው ብሎ ይላታል። ይገርመሃል ብላ ሀንዬም ትጀምራለች። እነ ወይዘሮ ሚላት ከ16 ዓመት በኋላ ልጅ ጠፍታባቸዋለች ሀሴት የምትባል እሱ ደግሞ እኔ ልጃቸው ነኝ ብላ ትለዋለች። ዶክተሩን እኮ እንዴት ብሎ ሲጠይቃት ሀንዬም አክሱም አባቴ ነግሮኛል እዛ እንደ ጠፋሁባቸው ብሎ ሀና ትመልሳለች። ዶክተሩም እና ታዲያ ሀሴት እንዴት መጣች ብሎ ባላሳት ሀናም አላውቅም ዶክተር የነበረኝን ሁሉ የምፈለግበትን ታሪኬን ሁሉ ሰርቃኝ መጣች ብላ ትለዋለች። በጣም ይገርማል ብሎ ሲል እሷ ዶክተሩ ይላት ሲላት ሀናም ደግሞ ቀላል ልጅ እንዳትመስልህ ብላ ትመልሳለች። ዶክተሩ እሷስ ታምናለች ብሎ ሲላት አዎ ታምናለች፣ የኔም መረጃና ታሪኬን ይዛ መረጃ ላይ ብላ የቀረበችው ለዚህ ነው ብላ ሀና ዶክተሩን በትክክል ታስረዳዋለች። ፈጃ እያዋራት እያለ ዶክተሩ በጣም ይገርማል ካለ በኋላ የተወሰነ ሰዓት ዝም አለና ሀና ይቅርታ አሁን ብቻ የመሆን ስለምፈልግ ውጭልኝ ብሎ ሀናን ተክላስ ያስወጣታል። እንግዲህ ምናልባት ባዩሽ ተንኮለኛዋ በስልኩ ላይ የላከችው ነገር ቢኖራት ይሆናል እንጂ ዶክተሩ ድንገት ተመሬት ተነስቶ ሀና ውጭልኝ ብቻዬን መሆን እፈልጋለሁ ብሎ አይላትም። ምክንያቱም ሀናም ዶክተር ይቅርታ ታስቀየምኩ አለች። ምክንያቱም ሀና የሚገርምህ ነገር የኔን ታሪኬን ቀምታኝ ተየት እንዳገኘችው ባላቅም ሀሴት እኔ ልጃቸው እኔ ብላ ነው የመጣችው ስትለው ነው ዶክተሩ የተቀየረው። እንግዲህ ይህ ምን ያመለክታል ማለት ነው? ባዩሽና ሀሴት የሰሩት ስራ አለ ማለት ነው መካከል ላይ አለ። ዝም ብሎ ይሄ ዶክተር አልተቀየረም። እኔ ግን አንድ ነገር እዚህ ጋር አስተያየት አለኝ ማለት ነው። አንድ ዶክተር አንድ የሆነ የመንግስት ሰራተኛ በስራው ላይ የሚመደበው እንግዲህ ህዝቡን ለማገልገል እና እውነተኛ ሆኖ ለመኖር ነው። ግን አንዳንድ ሰዎች በገንዘብ ይሸወዱና ያንን ሀቅን ነገር ይደብቁና የሀቅ ያልሆነውን ነገር በገንዘብ ስለሚገዙ ያንተ ነው ወይም ትክክለኛ ነው ብሎ ፍርድ ወይም ፍትህ የመስጠት እንትን ችሎታ ይኖራቸዋል ማለት ነው። ሀና ግን እውነተኛ ልጅ ሆና እያለ ሀሴትንና ባዩሽ የሚባሉ በገንዘብ የተነሳ ሀና ልጃቸው እንዳልሆነች ያመለክታል ማለት ነው። ወረቀቱም ወይም ምርመራው ይጭበረበራል እዚህ ጋ ማለት ነው። እንግዲህ እውነት ይመነምናል እንጂ አይቆረጥም እንደተባለ ሁሉ ሀና መጨረሻ ላይ ታሸንፋለች ብለን በተስፋ እንጠብቃታለን። የአሁኑ ምርመራ ግን ባዩሽና ሀሴት እንደሚቀይሩትና እንደሚያጭበረብሩት የታወቀ ነው። ሀና ልጃቸው እንዳላደለች ለወይዘሮ ሚላ እንደሚነገራት የታወቀ ነው። ወይዘሮ ሚላ ግን አላወቀችም እንጂ ሀሴትና ባዩሽ በስተጀርባቸው ለሷ መጥፎ እንደሚሰሩ ግን አታውቅም። ባዩሽም ትስቃለች፣ ሀሴትም እናቴ እያለች ለወይዘሮ ሚላ እየሳቀች ወጣ ስትልላት መጥፎ ትሰራለች። አንዳንድ አስመሳይ ሰዎች ማለት ነው በደካማ ጎን ይገቡና አንድን ሰው ለማጥቃት ይሞክራሉ። እንግዲህ ወይዘሮ ሚላ ለብዙ ዓመታት ርቃ ስለኖረች ልጇን አታ ስለነበረ ልጄ ትርቃለች እያለ ለሀሴት ትጓጓለች። ግን ደግሞ ትክክለኛ ልጇ ሀና እንጂ ሀሴት አይደለችም። በኋላ ላይ ወይዘሮ ሚላ ስትሰማ ምን እንደምትል አናውቅላትም። ያው ምርመራ እንግዲህ በወይዘሮ ሚላ ገንዘብ እንደሚጭበረበር የታወቀ ነው። በራሴ ዳቦ ልብ ልብ ሆናጣው እንደተባለው ሁሉ ሀና ወይዘሮ ሚላ ደግሞ በራሷ ገንዘብ ልጇን ማታ ገንዘቧን ማታ መጨረሻ ላይ ቁጭ ትላለች ማለት ነው። ግን ወይዘሮ ሚላ ሰላም አንዳንድ ጊዜ የምትናገረው የምሰጣት መረጃ በቂ ነበር፣ እናንተ ሀሴትን ስለማትወዷት ነው እንጂ እያለች ምላሴንና ሰላምን ትመልሳቸዋለች። ግን ደግሞ እውነተኛ
ሀና ውሸት ዋሽታ አታውቅም። ይህን ያህል ጊዜ አብራን ተኖረች። ሀና ደግሞ እውነተኛ ነገር ሳትይዝ እንደዚህ ብዙ መንገድ አትራመድም እያሉ ሰላምና ምላሴ ይነግሯታል። ወይዘሮ ሚላ ግን አይ እናንተ ሀናን ስለምትወዳት ነው እንጂ ልጄ ሀሴት ናት እያለ ትከራከራቸዋለች። ግን ደግሞ እውነቱን የያዙት ሶስታቸው ሰዎች ናቸው። ሀሴት ሀናና ሰላም ምላሴ ናቸው ማለት ነው። የራሳቸው ነፍሳቸው ነግሯቸዋል። ሆን ብሎም ደግሞ መስፍን እሱ ራሱ ሀና ብትሆንልኝ ልጄ ነው የምመርጠው እያለ ይገኛል። የእኔ ልጅ ነሽ ወይ እያለ ሀናንም ይጠይቃታል። አባትሽን አብረን ሄደን እንየው እያለ ሲጠይቃት አይ እኔ አባቴን አትሄድም፣ አባቴ ከምንም በላይ የሚሆን ወገንም እህትም ሁሉ ነገር የሚያጠቃልል አባት አለኝ እያለ ትለዋለች። መስፍን ለራሱ ሀናን ልጁ እንድትሆን ይፈልጋል። ግን ከተለየችው በኋላ ምን አይነት ቤተሰብ ቢያሳድግሽ ነው ይሄ ስነ ምግባርሽ እያለ መስፍን ለራሱ ብቻውን ማውራት ጀምሯል። ምክንያቱም ሀና መልካም ልጅና አስተዋይ ልጅ፣ ደግ ልጅ፣ የዋህ ናት። ግን ደግሞ የዋህነት አንዳንድ ጊዜ ይጎዳል መሰለኝ። በደካማ ጎኗ ገብተው ታሪኳንና መረጃዋን ቀምተዋታል። የተቀማችውም ደግሞ በአሲር በኩል ነው። የአሲር አንድ ጓደኛ ነበረው። እሱ ጋር አብሮ እንደተባባላ ያለ በገንዘብ ምክንያት ገንዘብ መቼም የማይሰራው ስለሌለ ሂድና ቤቱን ያሳያለሁኝ አቶ ባዩሽ ከዚህ ቦታ ላይ ነው እና ያንን ታሪክ አምጣ ብለውት ያም ላይ ደግሞ ከአሴር ጋር ጓደኛ ስለነበሩ አንድ ላይ ይሄዱ ያለ ቤቱን ውስጡን ስላወቀ ሰርቆ አምጥቶ ለሀሴት ሰጣት። ይህ መረጃ የሀሴት የሀና ታሪክና መረጃዋ እንደተቀማይ በትክክል እውነቱን የያዘችው ሀና ናት ማለት ነው። ግን መጨረሻ ላይ ሀና እንደምታሸንፍ 100% ነን። ውድ የኢትዮጵያ ልጆች በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ጥሩ ተመኘሁላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።